ውድና የተከበራችሁ የወርቅ የቤተሰቦቼ እንዴት ናችሁ? የሄርሜላ የአብሪሽ ፋሚሊዎች በሙሉ ሰላምታ ይድረሳችሁ። እንኳን አደረሳችሁ ማለት ወዳለሁ። የመስቀል በዓል መስቀል ዛሬ ነው። እንኳን አደረሳችሁ ማለት ወዳለሁ። የኔ ውድ፣ የኔ ጨረቃ፣ የኔ ማር፣ የኔ ልዕልት፣ የኔ አይናማ፣ የኔ ኬክ፣ የኔ ፍቅር እኮ ነሽ። አረ ፍቅር ነሽ። ኡፍ አቦ ፈጣሪ ምን ሰጣል ለዚች ልጅ ግን? አቦ ፈጣሪ ምን ሰጣል? የኔ ውድ እንደምን ላርግሽ? ምን ይዋጠኝ? እንዶ ፈጣሪ ምን ሰጠ ግን? የኔ ውድ፣ የኔ ልዕልት፣ የኔ ማር፣ የኔ ጨረቃ ሄርሜልዬ፣ የኔ ዊ ፈንዲሻ ታድላል። አብሪሽ ጌታን ታድላል። ፈጣሪ ላንተ እቺ ላንተ ቢያደርገው ታድለክ። ፈጣሪ እቺ ላንተ ቢያደርገው ታድለክ። ጌታን 100 ጊዜ ታድላል። 100 ጊዜ የሞተ ቦታ ተነስታል። አግኝተክ ነው። ጌታ ምስክር ነው። ከቢሊየን ጋር የማይቀይር ኮናት። ኦ ማይ ጋድ ለሰው ልጅ ፈጣሪ ምን ሰጠ ግን? ኧረ በስመ አብ ስዕል ኮናት። ስዕል ይኔ ስዕል ይኔ ልዕልት ኡፍ ፈጣሪ አይለይሽ። አቡ እናንተ ታጎርሳለችው። በቃ ወተት እኮ ነው የምታጠጠው። ከአፎ ለሚወጣው ወተት ነው። ከአፎ ለሚወጣው ማር ነው። ከአፎ ለሚወጣው ቅቤ ነው። ውፍ ታድለሽ ይኔ ልዕልት። አዎ ይሄን ካልሰጠ ፈጣሪ እንዳንቺን ይስጣው። በእናታችሁ ቤቷን ሳብስክራይብ፣ ላይክ፣ ሼር አድርጓት በፈጣሪ። ይኔ ልዕልት ምን አባት ላርግልሽ? ይኔ ውድ መስቀል ባለ እናንተ ቀረን እንሂድ ያለች ነው። ይኔ እናት ኧረ ቪዲዮ እስቲ መስቀል ገጠር እንድንገባ ፈልጋለሁ። እሰይ አንቺን ጉራጌ ነሽ? እሺ ሁሉም እንደሄዱ ታውቃለህ። እኔ እንትን የሚቀራ ነው። እሰይ እኔ ነኝ እኮ ሂዱ ያልኳችሁ ሁላችሁ። ውሸታ አንተ ህዝብ ነበርክ። ከዛ እግዚአብሔርን አንተ ትሄዳለህ ብዬ ነው ዝም ብዬ ቁጭ ያልኩት እንጂማ እንዴት አባቱ የምታምረው እኮ እነሱ ጥለው ከሄዱ ወይ ደግሞ ጥዬ ካልሄድን እሰይ እና ቁጭ ልትል ነው እዚህ በመስቀል እዚህ ቁጭ ልትል ነው። ኧረ በእግዚአብሔር እኔ ቤተሰብ ቤት ሄዳለን። ምርጥ ገጠር ማትወጣበት ገጠር ነው። እሺ ከዛ እንሄዳለን። ይቀወጣል፣ ይጨፍራል። ጉራገኛ ከሳምንት በፊት ነው እየተለማመድኩ የነበረው። አሳያለሁ ጥበቤን። እዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። ይልማር የምርክ ነው። ይኔ ውድ በጣም ጎበዝ ሰው ነኝ። እንደው ፈጣሪ በጣም ደስ ነው። ይኔ እናት ይኔማ እሙዬ እሰይ ደስ አላት በፈጣሪ። እሰይ እሰይ የኔ ማር እሰይ እሰይ ወይኔ ማር የኔ እናት የኔ እናት። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ? ደህና ነን እኛ። ደህና ነኝ። አንቺ እንዴት ነሽ? እንደምታዩ ነኝ። ትንሽ በዚህ ሳምንት ውስጥ ትንሽ ችግር ተፈጥሮ ነበረ። አሁን ደግሞ ትንሽ ደስተኛ እየሆንኩ ነው። የኔ ማር ያው ማለት ተፈጥሮ ነበረ። ታውቃላችሁ የተፈጠረውን ነገር እንደገና በመሀል ገባሽ የተባልኩት ነገር ተፈጥሮ ነበርና አሁን ደግሞ ከትላንትና ዛሬ የተሻለ ቀን ነው። እሰይ ተመልሼ መጥቻለሁ። እንኳን መጣሽ። እንደገና ደግሞ በጣም አከብራችኋለሁ። እውነት ነው። እናቅብሻለን በእውነት የኔ ውድ። የማሳልፈውን ነገር ለእናንተ ለማሳየት እንደዚህ የምበቃቃውም ትልልቅ እህቶች አላችሁ፣ ትልቅ ወንድሞች አላችሁ፣ የሚስተላልፉ ሰዎች አላችሁ እና የእናንተ ሞራል ነው አንድም ዝቅ ብዬ እንዳልቀር ያደረገኝ። በጣም አመሰግናችኋለሁ። በጣም ማከብራችሁ። ወደ ዛሬ ጉዳይ ስገባ አብርሽ ጋር ደውዬለታለሁ። እሺ እንኳን ደወለሽልኝ። ያ ደግሞ ማለት ያው ደባብሮታል። ይሄን ሰሞን ከቤትም አልወጣም። 2 ቀን 3 ቀን ቤት ተኝቶ ነበር። መስቀል ደርሷል ታውቃላችሁ ቤተሰቦች። መስቀል ዛሬ ኮረማ መስቀል ወደ ጉራጌ ክልል ለመሄድ አስቤያለሁ እና እኔ ዞሮ ያው መጀመሪያም ሄዳለሁ። አብርሽ ደግሞ አሁን ካለበት ሁኔታ አንጻር ዛሬ ኮር መስቀሉ የኔ ማር አይመስለኝም እና እንደገና ያው የእምቢታ ሰው ስለሆነ አብርሽም አሁን መስቀል አብረን ሄደን ጥሩ ጊዜ አሳልፈን እንምጣ ብለው
ጥሩ ኮምፕሊመንት የሚሰጠኝ አይመስለኝም አሁን ካለበት ሁኔታ አንጻር ማለት ነው። እኔ ደግሞ እኔ እናንተ ደግሞ ተስፋ የምቆርጥ ሰው ስላልሆንኩኝ ብቻውን እዚህ ከሚያሳልፍ አንደኛ መስቀል አዲስ አበባ ያህል ላይ ከተማ ላይ ማሳለፍ ማለት በጣም ነው የሚያስጠላው። ምንም ቢሆን ገጠር ይሻላል እና ያው ሀያቴ ቤት ገጠር አለና እዛ ሄደን ጥሩ ጊዜ መስቀል እንድናሳልፍ አብርሽን ጠይቀዋለሁ። ደውዬለታለሁ። ዛሬ ነው ከቤቱ ላምጣው። እሱንም በስንት ልመና በስንት መከራ ያው ያሳለፍኩትን ሁሉ አልናገርም ብዬ ነው እንጂ ደውዬለት ከቤቱ ራሱ ስለው ካልወጣ ቤት መጣለው ብዬው ነው ሁላ እሺ እወጣለሁ ያለኝና እስቲ ደውዬለታለሁ እና ደግሞ ቤተሰቦች እዛ ሆነ ሁላችንም ሰብሰብ ብለን መስቀልን አሪፍ ጊዜ ብናሳልፍ እኔም ቤተሰቦቼን ባስተዋውቀው እሱን ደግሞ እግረ መንገዱን እዛ መስቀል ገጠር ከገባን እግረ መንገዱን ደግሞ ጋሽዬንም ሆነ ቤሱን ቤተሰቦች የሚያገኝበት አጋጣሚ ልከፍት ነው ያሰብኩት። በእርግጠኝነት ያስበዋል ብዬ አላስብም። ምክንያቱም ያው እሱ ያለበትን ሁኔታ እናውቃለን እና እግሩ ስርም ቢሆን ተደፍቼ የኔናት መሄድ አለብህ። በቃ እዛ ጉዳይ ላይ መነጋገር ያለብን ነው የምለው እና ፈቃደኛ ሆኖ ተሰብስበን ለመሄድ አስቤያለሁ እና እስቲ ከእግዚአብሔር ጋር ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ታውቃላችሁ እና ደግሞ ከሀገር ውጭ ላላችሁ በሰው ሀገር መስቀልን ለምታከብሩ አይዟችሁ። እግዚአብሔር ደግሞ ለእናንተ ያለውን ቀን ቤተሰባችሁ ጋር ሄዳችሁ ጥሩ ጊዜ የምታሳልፍበትን መስቀልም ሆነ በዓልንም ሁሉንም ጊዜ የምታሳልፉበትን እግዚአብሔር እድሉን ይክፈትላችሁ። አሜን። እኔ ግን እድሉን ስለከፈተልኝ ልሄድ ነው። እናንተ ደግሞ በጊዜያችሁ ፈጣሪ በፈቀደው ሰዓት እግዚአብሔር በፈቀደው ሰዓት ለእናንተም ጥሩ ጥሩ ነገር እመኝላችኋለሁ። እኛም ደግሞ እስቲ አብርሽ ፈቃደኛ ከሆነ መስቀልም ገጠር ላይ ደስ በሚል ቫይብ የሆነ ጎጆ ቤት ምናምን ይናፍቃል አንዳንዴ። እንደገና ደግሞ ቤተሰቦቼንም ካየሁ ትንሽ ቆይቻለሁ። ስራ ያዝ አድርጎኝ ስለነበረ እንደገና ደግሞ በዚህ በቅርብ ራሱ ልሄድ ነበረ እና አንዳንድ ነገሮች ይዘውኝ ነው የቀረሁት። ሳስበው መስቀል አለ፣ አብርሽ ደግሞ ጥሩ ሁኔታ ላይ አይደለም። ስለዚህ ያው ሀዘንን ወደኋላ አድርገን ወደፊት እንጓዝ በሚለው ሀሳብ ነው የዛሬ ተመልሼ የመጣሁት። እስቲ ብዙም እንትን አልበላችሁ እና አብርሽ ጋር ደውዬለታለሁ። ሀይሌ ነን። ከሀይሌ ውጭ የትም መውጣት አልችልም። ለምን እንደሆነ አላውቅም። ያው አብርሃም የሚወደው ቤት ስለሆነ እዛ ተገኝቻለሁ። እና ደግሞ ውድ ቤተሰቦቼ ያው በጣም ወዳት ሀያቴ አለች ገጠር ናትና ያው እሷ ጋር ነው መስቀልን ለማክበር ያሰብኩት። ያው ኦልሬዲ ትላንትና ሄደዋል አብዛኞቹን። የአብርሽ ጓደኞችም አሉን የማውቃቸውም ሰዎች አብዛኞቹ ገጠር ገብተዋል። እኔና አብርሽ ነን የቀራ ነው። ስለዚህ እኔ ብቻዬን አልሄድም፣ አብርሃምን ይዤው ነው የምሄደው። አለዚያ ምንም ነገር አይበላልኝም፣ ክትፎም ሆነ ሁሉ ነገር አይበላልኝም። ስለዚህ እኔና አብርሽ ነው የቀራ ነው። አብዛኞቹ ሄደዋል። የቀራለ ብላችሁ ነው ሄደዋል፣ አብዛኞቹን ሄደዋል። ስለዚህ እኔ ደግሞ ብቻዬን የምሄድ ሰው አይደለሁም፣ አብርሽን ይዤ ነው የምሄደው። ሀያቴንም ለማስተዋወቅ አስቤያለሁ። አብርሽ መጣ። ወይኔ ፈጣሪ ምን ሰጣት? ዲነክ ዳርክ አለ እንዴት ነህ? እግዚአብሔር ይመስገነው። ዲነክ ሻለክ ለውጥ አለክ አሁን በደንብ አትልም። ዲነክ የኔ ማር አለው እግዚአብሔር ይመስገን። እኔ ይሄን ግቢ እውነት መርሳት አልቻልኩም። በቃ በጣም ነው የወደድኩት። ለምን ወደድሽ? በአንተ ምክንያት የምርሻ? አሁን ግልጽ ግልጽ አታናግረኝ ትላለክ። እንዴት ነህ? ደህና ነሽ? ለውጥ አለክ? በጣም ደህና ነህ? መቼ ታመምኩ? ስትጀምር ሌባ መቼ ታመምከው? አጃይ ተስማምተዋል ማለት ነው ወይ? እስቲ ያመሰግነን አንዳንዴ የአንድ ቀን አጃ ፍልተሽ ወጣ ልክሽ። እንግዲህ ዛሬ እምቢ ልትለኝ አልፈልግም። ካሜራ ይዤ ነው የመጣሁት። አንተ ካሜራ ባታስለምደኝም ነው የሚባለው። አስለምደኛል ካሜራ እና ከማን ጋር ነው ለመጀመሪያ ጊዜ ወደ ቤት የመጣሽው? እሱማ ግን በቃ አሁን የማሳልፋቸው ነገሮች ሁሉ በተለይ መስቀልን ለቤተሰቦቻችን እናሳያለን ማለት ነው። አሳያለሁ ማለት ነው ወይስ እናሳያለን ነው? አሳያለሁ። እሺ ዛሬ የጠራሁት ምክንያት አብርሽ መስቀል ገጠር እንድንገባ ፈልጋለሁ። ደግሞ እኮ አንድ ላይ እኮ ይመሳሰላል እኮ ሁሉም እንደሄዱ ታውቃለህ። እኔ ነን የቀራ ነው እኔ ነኝ እኮ ሄዱ ያልኳቸው ሁላቸውንም። እኮ እነሱ ደግሞ ተስፋ ቆረጡ። እኔ ደግሞ ተስፋ የምቆርጥ ሰው አይደለሁም። ስለዚህ መስቀል አብረን እንግባ። ሲጀመር አዲስ አበባ ላይ መስቀልን ማክበር ማለት በጣም ነው የሚያስጠላው። እግዚአብሔርን ጋሽዬንም እዛ አግኝታው ትመጣለህ። ሲመሳሰል ኮፒ እኮ ናቸው ሁለቱም በጌታ አንድ ላይ ብትሆኑ። እኔማ ሰላም አይደለም እንዴ? በስልክ ሰላም ብላል። ራሱ መሄድ ነበረብሽ እኮ ሄደዋል እኮ። እግዚአብሔርን አንተ ትሄዳለህ ብዬ ነው ዝም ብዬ ቁጭ ያልኩት።
እንጂማ አልሄድም ብዬ ተናግሬያለሁ። ከዛ ውሸታም እኮ እነሱ ጥለው ሄዱ። እኔ ደግሞ ጥይት አለኝ እና ቁጭ ልትል ነው እዚህ በመስቀል እዚህ ቁጭ ልትል ነው። ኧረ በእግዚአብሔር እውነት ችግር የለውም። እኛ በቃ ኖርማል ብሎ ገጠር አይደለም፣ የበረሃ ገጠር አይደለም። መስቀል ለመስቀል ብለህ ገብተህ የማትወጣበት ሀገር ነው እና አዲስ አበባ ላይ መስቀል ማክበር ማለት አሁን ምን ይባላል? ከዚህ በፊት ሄደህ እዛ ታከብር ነበረ እኮ። አሁን እኮ አንደኛ ቀኑም ትናንትና ነበር መሄድ የነበረብን። መሄድ ብፈልግ ኖሮ ሄዳል። ውሸታም አይተናል እኮ እኛ ሌባ ወስኜ ነው እዚህ ያለሁት። ስለዚህ መሄድ ይቻላል። እኔማ መሄድ እችላለሁ። እኔ ስለ እኔ መሄድ እኮ አይደለም የሚጠየቁ፣ ግን አንተ አብረን መሄድ አለብን። እንደገና ትናንትና መሄድ ይችል ነበረ። እግዚአብሔርን ልብስ ምናምን አዘጋጅቼ እንዳልሄድ ካወቅኩኝ በሆነ መንገድ ባልደውልልክም እንዳልሄድ ካወቅኩኝ ከዛ በኋላ በቃ አንተን ይዤ እሄዳለሁ ብዬ ነው ያሰብኩት። ቤተሰቦችንም አግኝተህ ትመጣለህ። መስቀልን አዲስ አበባ ላይ የምታከብርበት ምንም ምክንያት የለህም። የማን ቤተሰብ? እሺ ቤተሰብ ምን ችግር አለ? ቤተሰብ ጋሼ ጋር ትሄዳለህ። እንደገና ደግሞ የኔ ቤተሰብ ጋርም ትሄዳለህ። ጓደኞቼም ይሄዳሉ። የኔ ጓደኞችም ምን ችግር አለው? ሀያቴ ጋር እኮ ነው የምትሄደው። ሀያቴ ጋር ገጠሩ እግዚአብሔርን በጣም የሚመች ገጠር ነው። ብርድ ልብስ እንዳያሳስብ፣ አንሶላ እንዳያሳስብ፣ የምትበላው የምትጠጣው እንዳያሳስብ፣ ጌታን ጽድት ያለ ገጠር ነው። እኔ የምወስድ ገጠር ማለት ነው። ስለዚህ እግዚአብሔር ሀሳቤን እሺ በለኝና ማርያምን ነው የምልክ። ትናንትና መሄድ እችል ነበረ። አንተን አስቤ ነው ጌታን የቀረሁት። ቤተሰብሽን እኮ ነው ያለው። ሀያቴን ባስተዋውቅ ምን ችግር አለ? ምንም ችግር የለውም። አትፍራ እንዴ ጓደኞቼንም እኮ አስተዋውቃቸዋለሁ። ስለዚህ አንተም ኖርማል ትስተዋውቃታለህ። ሰላም ነው አብርሽ እባላለሁ። ሀያቴ ደግሞ ስሟን ትነግራለች። እንዲህ እባላለሁ። እንኳን ደህና መጣችሁ በላለ ዴንጣ ብላ በጉራጌ ባህል ትቀበለናለች። ኧረ ይከብዳል። ጌታ አንቺ ምን ሆነሽ ነው? ምን አይነት ሀሳብ ብታስብ እየቀለድሽ ነው? ምንድነው የምቀልደው? ጌታ እንዴ ብቀልድ ዛሬ ቀን ቀራለሁ እንዴ? ለአንተ ነው እኮ የቀረው። ትናንትና ነው የተችል ነበረ። አንደኛ ነገር እኔ ሁሉም እንደምቀር ነው የሚያውቁት። አሁን ምን መጣ ሌባል ሄዳል። ሌባ ከአንቺ ጋር ሄዳል። የፈለኩኝ ነው የሚመስላቸው ሁላቸውም ማለት ነው። እሺ አንተም በሌላ መኪና ሄድ፣ እኔም በሌላ መኪና ሄዳለሁ። ፊት ለፊት እና ከኋላ ሆነን ማለት ነው። አብሮ መሄዱ ችግር የለብኝም እኮ ለእሱ ሳይሆን አንደኛ ነገር እኔ አልመጣም ብያቸዋለሁ። ሲቀጥል ደግሞ እንደውም አልመጣም ብለህ ስትመጣ ሰርፕራይዝ ነው የሚሆኑት። አለቃ ሀሳቤን ካንስል አድርጌዋለሁ። አለቀ እንዴ! የሞተ ሰው ነው እኮ ሀሳቡን ማይቀይረው። አሁን ወይኔ ጉዴ! እኔ አንተን ስለምን ሁሌ ልገኝ? በኢየሱስ ስም እስቲ እሺ በለኝና ገጠርን የመሰለ መስቀል በገጠር ደስ በሚል ክትፎ ምናምን ሁሉም ባይ ባለበት ማክበር አሁን ምን ችግር አለ? ከዚህ በፊት ታከብራል ነበር። ግን አሁን ሁኔታዎች እንትን አላሉኝም ነው ለመሄድ ነው። ታዲያ እዚህ በመሆንክ ምን የምጠቅመው ነገር አለ? እዚህ እስቲ ለምሳሌ እዚህ በመሆኔ በመስቀል ቀን ብለት የምትነግረኝ ነገር አለ? የለም። እሱማ የለም እኮ እዛ ሄደህ ጭንቅላትን ሪፍሬሽ ማድረግ አለብህ። ሰብሰብ ጎትች ኧረ በግድ ውሰጂው። ሁሉም ሄደዋል። ግን አለመሄድን ሲሰማ እኔ ለአንተ ብዬ ነው እዚህ ቁጭ ያልኩት። ስለዚህ በሴት አንደበት እንደዚህ ለምኜ እውነት ከቀረ በጣም ነው የሚከፋኝ። እግዚአብሔርን አብርሽ እሺ በል። ከዛ ቤተሰብ ደግሞ ያልኩ ካትሳቀቅ ኖርማል ጓይ በቃ አብርሽ ይባላል። አለቀ አለቀ። ላንቺማ ቀላል ነው። ከዛ እኔም በቃ አብርሽ ይባላለሁ ብለህ መተዋወቅ ነው። ከዛ የበሉትን በልተህ የጠጡትን ጠጥተህ ከተጨፈረ ይጨፈራል። በቃ መስቀልን በስትክክል ማክበር ነው። አለቀ። አስፈላጊ ሆነ ሲታምሊ በጌታ ምንድን አሁን እኮ መንገድ መስቀልን ማክበር ምን ማሰብ ያስፈልገዋል አብርሽ? ስለዚህ አብርሽ ሰወደ ሌላ አንተ ብዬ አይደል የቀረሁት? እሺ አላሳዝንህም? የኔ እናት በጌታ ሌላ አንተ ብዬ ነው የቀረሁት። እና ያ ሁሉ ሰው ሄዶ እኔ ሳልሄድ አሁን ብቻሽን ሂጂ ከሆነ በጣም እውነት በእናትህ። እሺ የምር ከካሜራማን ጋር ነው አይደል? እንሄዳለን አይነት አንሄድም። ካሜራማኑማ ተስማምቷል። አንተን ለማስማማት ነው እዚህ ቆመው እንደ ከኛ ጋር አብሮ ይሄዳል። ምናምን ሊቀርጻል። አዎ ጌታ ጥሩ ነገርም ደግሞ ለቤተሰቦች ይዘህ ትመጣለህ ማለት ነው። መስቀል እዛ ስታከብር ምናምን ጥሩ ነገር ይዘህ ትመጣለህ። በእናትህ ከኔ ለአንተ ብዬ አይደል የቀረሁት? በእናትህ እኔ አሁን በቃ የታቦት የቤተክርስቲያን ስም ከምጠራ አሁን በእናትህ በቂ ነው ብና እሺ በለኝ። እሺ በል አንድ ሁለት እና ሰው ቤት ተኝቶ ማክበር ይፈልጋል ለመስቀል። እሺ በለኝ። አሁንም ተኝቼ ነው ያልኩት። ግን አሁን ምን መሰለሽ እውነት እና ቤላ ምናምን አሪድም ብያቸው አሁን ከአንቺ ጋር ሲሄድ እነ ጽጌ ሁላ ዘንድሮ ገብተዋል ወደ
ገጠር ማለት ነው። እና አስቢ ለእነሱ እንዲህ አሁን እሺ ስልሽ ሌላ ነገር እንዳይመስል ባሊድ አስፈላጊ ካልሆነ ማለት ነው ራሴ ነኝ ሀሳቡን ያመጣሁት ትልና ይሄ ቪዲዮ አለመፖሰት ይችላል። በቃ ሀሳቤ ራሴ ነኝ ሀሳቤን ያመጣሁት ትላለህ። አለቀ። አንተ ብቻ እሺ በልና አብረን እንግባ። በእናትህ አብርሽ ሁሉ ሰዓት ምንም ክርክር የሚያስፈልገው ጉዳይ አይደለም። እሺ በል ከዛ እንሄዳለን፣ ይቀወጣል፣ እንጨፍራል። ጉራገኛ ከሳምንት በፊት ነው እየተለማመድኩ የነበረው። አሳያለሁ፣ ጥበቤን አሳያለሁ። እዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። ጌታን እንደ ምንም ቢሆን አንዳቸው ከጓደኞች ሲጎሉ ደስ